የዛሬ የዳቦ አገጋገር ለየት ባለ የዳቦ አሰራር ነው የመጣሁት። በጣም ትወዱታላችሁ። እያንዳንዱ አሰራሩና ግብአቱን አብረን እንመለከታለን። እንደምታዩት በጣም የሚያምር ለስለስ ያለና መልኩም ደግሞ ውብ የሆነ የዳቦ አሰራር ነው። አብራችሁን ቆዩ። መልካም ቆይታ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ ለየት ባለ በሚጣፍጥ ዳቦ በበርበሬ አሰራር ይዤላችሁ መጥቻለሁ። ይህ ዳቦ የትኛውን ቦታ ይዛችሁት የምትሄዱ ለተለያዩ ዝግጅቶች የሚሆን ለበዓል ማዘጋጀት የምትችሉ ቀለል ያለና ለስለስ ያለ የሚጣፍጥ ከለሩ የሚያምር የዳቦ አሰራር ነው። ስለዚህ የዳቦ አሰራሩ በበርበሬ ነው የምንሰራው። የሚያስፈልገን ነጩ አንደኛ ዱቄት 12 ኩባያ እኔ አዘጋጅቼዋለሁ። እንዲሁም ደግሞ 4 ኩባያ ከግማሽ ውሃ አዘጋጅቻለሁ። በአንደኛው በኩል በኩባያ ያለው ግማሽ ኩባያ የወይራ ዘይት፣ 2 የሾርባ ማንኪያ እርሾ፣ 1 የሾርባ ማንኪያ ጥቁር አዝሙድ እናንተ ካላችሁ 2 አድርጉ። እኔ ጋር ስላለቀብኝ ነው። እንዲሁም ደግሞ ሩብ ኩባያ የወይራ ዘይት፣ ሩብ ኩባያ በርበሬ፣ 1 የሾርባ ማንኪያ ጨው፣ 1 የሾርባ ማንኪያ ቤኪንግ ፓውደር፣ 4 የሾርባ ማንኪያ ስኳር አዘጋጅቻለሁ። በርበሬ በሩብ ኩባያ ሳህኑ ላይ ባለው የወይራ ዘይት ነው የምበጠብጠው። ጨው እናንተ ትንሽ ሞቅ እንዲል ከፈለጋችሁ ግማሽ የሻይ ማንኪያ ጨምሩበት። እኔ ግን ይሄ ብዙ ጊዜ 1 የሾርባ ማንኪያ ስለማደርግ እንዲበዛ ስለማልፈልግ እንደዚህ ነው ማደርገው። ስለዚህ እያንዳንዱ አሰራሩ አብረን እናያለን። እዚህ ጋር ምንድነው ማረገው? እርሾ ከዚህ በፊት ሰርቼ የተጠቀምኩበት ስለሆነ ወዲያው ማውካት እችላለሁ። ግን ሁሌ አዳዲስ ተመልካች ስለሚኖር ለዛ ለማሳየት እንደዚህ እንሰራለን ማለት ነው። እርሾአችን ይሰራል አይሰራም የሚለውን ቅድሚያ እንደዚህ አዘጋጅተን እናያለን። በመጀመሪያ የወይራ ዘይት፣ ከዛ 4 የሾርባ ማንኪያ ስኳር፣ 2 የሾርባ ማንኪያ እርሾ፣ ከውሃው ላይ ደግሞ ግማሽ ኩባያ ወሰድኩኝና እዚህ ላይ በጠብጥበታለሁ። ከዛ በደንብ አድርጌ አሁን 1 ሊትር አለኝ ማለት ነው። በደንብ አድርገን እንበጠብጠዋለን። እርሾውን ከስኳሩ ጋር በደንብ አድርገን እንመታዋለን። በደንብ ታዋህዱታላችሁ ማለት በደንብ አድርጋችሁ አዋህዳችሁ ከድናችሁ ስታስቀምጡት በራሱ ሰዓት ኩፍ ይላል። ከዛ በኋላ ቀሪ ግብአታችሁን ጨምራችሁ ማብካት ትችላላችሁ። አዳዲስ እርሾ ስትገዙ መስራቱን አለመስራቱን ሳታውቁ እንትን የምትሉ ከሆነ ካልሰራ እንግዲህ የሰራችሁት በሙሉ ከንቱ ነው የሚሆንባችሁ። እዚህ ጋር ደግሞ ሩብ ኩባያ ዘይትና ሩብ ኩባያ በርበሬ በእንደዚህ እንበጠብጠዋለን። በጥብጠን እናስቀምጠዋለን። ያው ስራው እንዲቀልልን እርሾ ኩፍ እስከሚል ድረስ በርበሬውን በጥብጠን እናስቀምጣለን። በደንብ አድርጋችሁ ታዋህዱታላችሁ በርበሬው ማለት ነው። እና ውድ ቤተሰቦቼ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሰው ጋር ነው እኔ ይዤው የሚሄደው። ስለዚህ እንደዚህ ሰው ጋር ይዤ ሲሄድ ወይ ጓደኞቼ ጋር ይዤ ሲሄድ በተለያየ አድርጌ እሰራለሁ። በቃ ሲያዩት እንዲያምር ሲበሉት እንዲጣፍጥ በማለት ማለት ነው። እና እዚህ ጋር ይኸው እርሾው በእንደዚህ ሆኗል። ቢያንስ 10 ደቂቃ ይበቃዋል። ቤታችሁ ቀዝቃዛ ከሆነ ትንሽ ጊዜ ሊወስድባችሁ ይችላል። ከዛ ዱቄታችሁን በእንደዚህ ታደርጋላችሁ። እኔ ደቂቃ ለመቆጠብ ብዬ አዘጋጅቼ ነው ያቀረብኩት። በእንደዚህ ያው ሁሉንም ትጨምሩታላችሁ። ከዛ በኋላ እናንተ እንደተመቻችሁ በቃ ታሹታላችሁ። በደንብ አድርጋችሁ ታሹታላችሁ ማለት ነው። እኔ ያው በካሜራ በእጄ ስለሆነ የሚይዘው በአንድ እጄ ለማብካት ስለማይመቸኝ ካሜራው ዘግቼ ነው ማቦካው።
እዚህ ጋር ያው ሁሉንም ቀሪው ዱቄት፣ ቤኪንግ ፓውደር፣ ሱኳር እንትን ጨው፣ ስኳርማ ቅድሚያ ጨምረናል። ጥቁር አዝሙድ ከዛ እዚህ ጋር ጨምረን ዱቄት፣ ጨው፣ ቤኪንግ ፓውደር እና ጥቁር አዝሙድ ከዛ ውሃው ጨምሬ እንደዚህ በደንብ አሽቼ ተመልሻለሁ። ከዛ አሁን የወይራ ዘይት ከላይ ቀባውና ከድኜ አስቀምጠዋለሁ። የተወሰነ ከቦካ በኋላ ነው እንትን ምለው እና በዚህ መልኩ ከድኜ አስቀምጠዋለሁ። አንድ 45 ደቂቃ አስቀምጠዋለሁ። ከዛ በኋላ እንገናኛለን። እና ውድ ቤተሰቦቼ ይኸው ከ45 ደቂቃ በኋላ ያው ኩፍ እያለ ነው። አሁን በርበሬውን ጨምረና መልሼ ሰርቪስ ላይ አድርጌ በደንብ ሰርቪሱ እስከሚሞላ ስለምጠብቅ ለዛ አሁን እጨምረዋለሁ ማለት ነው። በርበሬውን እንደዚህ እንጨምረዋለን። ሳህኑ ላይ ከፈለጋችሁ ትንሽ ማስቀረት ትችላላችሁ ከላይ እንድትቀቡት። እዚህ ጋር እንደዚህ በጣም ሙሉ ለሙሉ ድብልቅ እስከሚል አታሹትም። የሆነ መሀሉ ላይ ነጭ ነጭ እንዲኖረው ከለር ያለው እንዲሆን እንደዚህ ብቻ በጣም አታሹትም። ብቻ እንዴት ነው ታደባልቁታላችሁ። እንደዚህ ውስጡ እንደዚህ ክፍት ስታረጉት ነጭ ነገር መኖር አለበት። ለምን ስትቆርሱት ሁለት አይነት ከለር እንዲሰጣችሁ ማለት ነው። ከዛ እንደዚህ ታደባልቁትና ሰርቪሳችሁ የምትጋግሩበት ላይ ታደርጋላችሁ። ከዛ በኋላ ካዘጋጃችሁት በኋላ ከድናችሁ ሰርቪሱ እስከሚሞላ ትጠብቁታላችሁ ማለት ነው። እና እንደዚህ ቅድም ሳህኑ ላይ ትንሽ ያስቀረሁት በርበሬ አለ። እሱን እጨምርበትና ከላይ ቀባዋለሁ። ከዛ ድጋሚ ከድኜ አስቀምጠዋለሁ እስከሚሞላ ማለት ነው። ሰርቪሱ በደንብ እስከሚሞላ ድረስ በደንብ ብድግ እስከሚል ድረስ ለምን ውስጡ ፍርፍር ያለ እንዲሆን ማለት ነው። ውስጡ ፍርፍር ያለ እንዲሆን እንደዛ ቁጭ እናደርገዋለን። ለዛ ነው ቅድም 45 ደቂቃ ላይ በርበሬው የጨመርኩት። ለምን ድጋሚ ወይ 15 ደቂቃ ወይ 30 ደቂቃ እዚህ ሰርቪሱ ላይ ስለሚቆይ ማለት ነው። ፍሮን ሳልከታው እና በእንደዚህ ከድናችሁ ታስቀምጡታላችሁ። ከዛ ወደ ላይ ብድግ ሲል ወደ ፍሮናችሁ ትከቱታላችሁ። አሁን አያችሁት ሞልቷል። እንደምታዩት ብድግ ብለዋል። አሁን ወደ ፍሮን እንከተዋለን። እንደየቤታችሁ የሙቀት መጠን ዳቦ በምትጋግሩበት ትከቱታላችሁ። ከ45 እስከ 1 ሰዓት ባለው ይበስላል። ሲበስል እንገናኛለን። ሰርታችሁ ሞክሩት። በጣም ነው የሚያምረው። ገና ሳይጋገር በጣም ነው የሚያምረው። እና ውድ ቤተሰቦቼ ከፍሮን ሲወጣ በድጋሚ እናየዋለን። ትወዱታላችሁ። ይኸው አያምርም? በጣም ነው የሚያምረው። በጣም ያምራል። ውስጡ ደግሞ በጣም ፍርፍር ያለ ነው። እና ውድ ቤተሰቦቼ ሰርታችሁ ሞክሩት። ለበዓልም ቢሆን ለተለያዩ ፕሮግራሞች ቢሆኑ ሰርታችሁ ሞክሩት። ትወዱታላችሁ። እና እንደዚህ እንዲቀዘቅዝ በእንደዚህ አየር በሚያገኝበት ነገር አስቀምጨዋለሁ። በነጋታው ደግሞ ቆርሼ አሳያችኋለሁ። እና ይህንን ይመስላል። በነጋታው ይሄ ይመስላል። ያው ከለሩ ራሱ ሌላ ሆኗል። ሸፍኜ ነው ያስቀመጥኩት እንዳይደርቅ። ትንሽ እኔ ጋር የፍሮኑ ሙቀት እንትን ብሎታል። እናንተ ከዚህ እንደዚህ በጣም ጠቆር ሳይል ማውጣት ትችላላችሁ። አያችሁት ከለሩ እንዴት እንደሚያምር። ከለሩ በጣም ነው የሚያምረው። ነጭና ቀይ ሆኖ የሆነ የሚያምር ከለር ነው የሚሰጠው። ይሄንን ይመስላል የዛሬ ቪዲዮ። ውድ ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ሼር ላይክ አድርጉት። ሀሳብ አስተያየታችሁ ስጡኝ።
በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ መልካምን ሁሉ እመኝላችኋለሁ። ማስተካክለው ነገር ካለ ያጎደልኩት የጨመርኩት ነገር ካለ ጻፉልኝ፣ አስተካክላለሁ። ስለምታበረታቱኝ ስለምታግዙኝ አመሰግናለሁ። መልካም ቆይታ። ባይ ባይ።